እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል በእውነቱ። እንደ ወደደን ትናንትና ዛሬም ፍቅር ነው እንደገና እርሷ ይለወጥ እንደ ሰው ፍቅር ነው ወረት የሌለው ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር። ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት፣ መጽደቁን ተውት። መጽደቁን መንግሥተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግሥተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ቤተሰቦች፣ አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪው ነው የሚሰለጥነው። የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለ። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ክፉ ሰውን 1 ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔ ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። እንደ ፈረሰኛ መጋለብ ከፈልግ ጋልበው ብለው ዝም ዝም። ለማይመለስ ሰው ዝም ዝም በሉ። የእውነቴን ነው። አፋችን መከርከም ነው። ምክርን ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይልሃል። ሰው እኮ በጣም መረጃ ፍጡር ነው። አታውቁ። እዚህም የመጣችሁ ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውቁ። ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ እኔን በሉ። በቀላል የምገዛ ትንሽ ነገር የሚለውጠኝ፣ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ፣ ትንሽ ነገር ከቤትህ የሚያወጣኝ ርካሽ ዕቃ አልሁን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ ያንተ ሥጋና ደም ነው። የኔ ዋጋዬ አንተ ነህ ብለን ማሰብ አለብን። እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ እንዴ እኔ ዋጋዬ ስንት ነው በሉ። የማይመጥናችሁ ቦታ ስትሄዱ እኔ ዋጋዬ ስንት ነው። እንደ ተራ ሰው ወጥታችሁ እያበዳችሁ ተሳደቡ ሲላችሁ እኔ ዋጋዬ እኮ ይሄ አይደለም። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስኮብልላችሁ ለእኔ ዋጋዬ ብር ነው፣ ለእኔ ዋጋዬ ቤት ነው፣ ለእኔ ዋጋዬ መኪና ነው፣ የእኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለእኔ ዋጋዬ ወንበር ነው፣ ለእኔ ዋጋዬ ሥልጣን ነው፣ ለእኔ ዋጋዬ ጌታዬ ነው። በደም ነው የተገዛሁት። ለእኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል። ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለእኔማ ዋጋዬ መድኃኔ ዓለም ነው ብለን ማሰብ ያለብን። ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ።
አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤቴ እግዚአብሔር ነው። እግዚአብሔር ኃይሌ፣ እግዚአብሔር መጠጊያዬ፣ እግዚአብሔር መድኃኒቴ ነው። እግዚአብሔር ብዋጋ ማሸነፊያዬ፣ ጋሻዬ፣ ብሸሽ መጠጊያዬ ነው። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው። በሸሸው ጊዜ የማመልጥበት መጠጊያ እሱ ነው። የሚያድነኝም እሱ ነው።